لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو يا الله بارياوች እንደሚታወቀው ዱንያ የመሸጋገሪያ አገር ነች። ነብዩ አለይሂ ሰላቱ ወሰላም ዱንያና እኔ በምንም አንገናኝም እንዳሉት ወደ ዱንያ ስንመጣ ብዙ ተአቦች ቢኖሩም ዱንያ ላይ ሙእሚኖች ለፍቶ ተግቶ የመጨረሻ ውጤታቸው አላህ Subhanahu Wa Ta'ala ስራቸውን ተቀብሎ ጀነትን ይለግሳቸዋል። አላህ ጀነትን ከሚወርሱ ሰዎች አላህ ያድርገን። አዱንያ ሲጅኑል ሙእሚን ወጀነቱል ካፊር አሉ ነብዩ አለይሂ ሰላቱ ወሰላም። ዱንያ ብሎ ማለት ለካህዲያን ጀነታቸው ነች። ይንደላቀቃሉ። ሐራም የለ፣ ሐላል የለ፣ ሽርክ የለ፣ ተውሂድ የለ፣ ሱና የለ፣ የፈለጉትን ነገር ያደርጋሉ። ዱንያ ላይ እንደፈለጉ ይሆኑና አኺራ ላይ ደግሞ አላህ ጀሃነምን ያወርሳቸዋል። አላህ ከጀሃነም ይጠብቀን። ሙእሚኖች ሁሉ ነገር ገደብ አላቸው። ከምግብ ጀምሮ፣ ከምንጠጣው ጀምሮ፣ ከምናወራው ወሬ ጀምሮ፣ ከምንሄደው አካሄድ ጀምሮ አጠቃላይ ህይወታችን በሙሉ የተገደበ ነው። በዚህ ብትሄድ ጥሩ ነገር ታገኛለህ፣ በዚህ በኩል ከየትከ ደግሞ ጀሃነም ይበላሃል ተብሎ ለሙእሚን ገደብ ተቀምጦበታል። ومن يتعد حدود الله فقد ظلم نفسه ومن يتعد حدود الله فقد ظلم نفسه ይላል አላህ Subhanahu Wa Ta'ala ያስቀመጠውን ህግጋት የሚጥስና የምትጥስ ሴት በእርግጥ ነፍሱን በድሏል ይላል አላህ። ወረሱለሁ فقد فاز فوزا عظيما አላህና መልእክተኛውን እሺ የሚል በእርግጥ የበላይነትን አግኝቷል፣ ማግኘቱ አይቀሬ ነውና። ስለዚህ ነብዩ አለይሂ ሰላቱ ወሰላም እኔና ዱንያ ብሎ ማለት በምንም አንገናኝም ማለት ለምን وما الحياة الدنيا إلا متاع الغرور وما الحياة الدنيا إلا متاع الغرور እንዳለው አላህ Subhanahu Wa Ta'ala ዱንያ ብሎ ማለት መሸንገያ እንጂ ምንም አይደለችም እና ዱንያ ልትሸውዳችሁና ልታታልላችሁ በፍጹም አይገባ ብሎ አላህ ቁርአን ላይ ያስቀምጦታል። ስለዚህ ዕውቀታችን ከዕውቀት ሊጨምር ይገባዋል። ዒባዳችን በቆየን ቁጥር በዒባዳችን ነሻጣ ሊኖርንና ልንበረታ ይገባል እንጂ እየተዳከምን መሄድ የለብንም። ዛሬ ትንሽ ላወሳችሁ የምፈልገው ከሴቶች ጋር ያለን አናኖር እንዴት ነው መሆን ያለበት በሚለው ይሆናል። እንዲሁም ደግሞ ሴቶች ከወንዶች ጋር ያላቸው ግንኙነት እንዴት ነው በመቀላቀል ዙሪያ በመነጋገር አብሮ በመሆን ስልክ በመደዋወል ምን ሊሆን ይገባዋል? ነብዩ አለይሂ ሰላቱ ወሰላም ምን አይል አስጠንቅቀዋሉ? የአላህ መልእክተኛ ከበኋላዬ ትቼ አልሄድኩም በወንዶች ላይ አደጋን የሚያመጣ ነገር ከሴቶች በላይ አሉ ነብዩ አለይሂ ሰላቱ ወሰላም። ከሴቶች በላይ በኔ ኡማዎች ላይ ትቼ አልሄድኩም አሉ የአላህ መልእክተኛ። እንዲሁም ደግሞ የአላህ መልእክተኛ እተቁ ዱንያ ወተቁ ኒሳ ዱንያን ተጠንቀቋት አሉ የአላህ መልእክተኛ። እንዳትሸውዳችሁ በጥንቃቄና በብልሃት ሂዱ ከሷ ጋር ዱንያ ውስጥ ሰምጣችሁ እንዳትገቡ አለ የአላህ መልእክተኛ። ወተቁ ኒሳ ሴቶችንም ተጠንቀቋቸው አሉ የአላህ መልእክተኛ። فإن فتنة بني إسرائيل كانت في النساء በኒ እስራኤሎች የጠፉትና የተረገሙት የወደሙት በሴት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ በአሁኑ ሰዓት ከሴት ጋር መቀላቀል፣ ከሴት ጋር መንገድ መሄድ፣ ከሴት ጋር ስልክ ማውራት፣ ከሴት ጋር አብሮ መብላት፣ ከሴት ጋር መጎራረስ፣ ሴትን እንደፈለጉ ከሀገር ውጭ መላክ፣ ሴት እንደፈለገች ከወንድ ጋር ተቀላቅላ መጮህ እንደ ሸሪዓ ተደርጎ ተይዟል። ሃይ የሚልም የለም አላህ ካዘነላቸው ዳዮች ይቀር። አረ አላህን ፍሩ ሴቶች ጀሃነም ይበላችኋል። ወንዶችም አላህን ፍሩ ከሴቶች ጋር አትቀላቀሉ፣ ስርዓት ይኑራችሁ፣ አደብ ይኑራችሁ የሚሉ ሰዎች በጣም እያነሱ ወንጀል እየተስፋፋ ከሴቶች በመገናኘት የተነሳ ወደ ዝሙት እየተኬደ ወደ ሐራም እየተኬደ አላህ እየተቆጣ ያለበት ጊዜ ላይ ነው ያለነው። ስለዚህ ከሴቶች ምን አይል ግንኙነታችን የጠበበና የተስተካከለ ሊሆን ይገባዋል። ፈለጋችሁ ሰዓት ሴቶችን ከሂጃብ በስተጀርባ ጠይቋቸው ይላል። ከሴቶች ጋር አትቀላቀሉ። ነብዩ አለይሂ ሰላቱ ወሰላም ኢያኩም አሉ መግባትን አደራችሁን አሉ ነብዩ አለይሂ ሰላቱ ወሰላም አለንሳ በሴቶች ላይ መግባትን መቀላቀልን አደራችሁ አሉ ነብዩ አለይሂ ሰላቱ ወሰላም።
ከሴቶች ጋር አትቀላቀሉ አሉ የአላህ መልእክተኛ። በአሁኑ ጊዜ ከእስልምና ወጣ ያሉ ሰዎች ጭንቅላታቸው የተቀየሩ ሰዎች ከሚያወሩት ወሬና ከሚተገብሩት ተግባር አንፃር ብዙ ሙስሊሞችን ተሸውደናል። ሴቶች ሂጃብ በመልበሳቸው የበታችነት እየተሰማቸው ነው። እነዛ በአላህና በነብዩ አለይሂ ሰላቱ ወሰላም የካዱ ሰዎች ከሚያወሩት ወሬ አንፃር ሁሪያ፣ ስልጣኔ፣ መማር፣ ንጽህና፣ ጉርብትና፣ መዋሃድ ብሎ ከሚያወሩት ወሬ አንፃር ከሴቶች ጋር ያለ መቀላቀል ፋራና ተደርጎ እየታየ ነው። ሴቶችም ደግሞ ሂጃባቸው ንቃባቸውን በመልበሳቸው ፋራነት መስሎ እየታያቸው ነው። አልፎ ተርፎ እስልምናን ተረድቻለሁ ገብቶኛል ብሎ የሚያስቡ አንዳንድ አቅላኒ የሆኑ ሰዎች አሉ። ሐራም አትበሉ፣ ሂጃብ አትበሉ፣ ሱና አትበሉ፣ ፕሊስ ይቅርብን፣ ዲን አትበሉ፣ ወለድ አትበሉ። እኛ እዚህ ሱና ዲን እያል ሰዎች እኮ መነጠቁ በቃ በጣም ሂደዋል። ስለዚህ ሙስሊሙን ሂጃብ፣ ሱና፣ ቢድዓ፣ ሐራም፣ ሐላል እያላችሁ ወደ ኋላ አታስቀሩት ብሎ የሚያስቡ አቅላቸው የተቀየሩ ዳኢነን የሚሉ ሰዎች አሉ። አላህ ከነሱ ሸር ይጠብቃል። ነብዩ አለይሂ ሰላቱ ወሰላም የበታችነት ውርደት ሰፈነችበት አሉ። ነብዩ አለይሂ ሰላቱ ወሰላም በማን አላመን ኻለፈ አምሪያል የኔን ትእዛዝ በጣሰ አሻፈረኝ ባለ ሰው ላይ የበታችነት ሆነችበት አሉ ነብዩ አለይሂ ሰላቱ ወሰላም። አላህም ሱብሃነሁ እዛ የሚገኘው እኮ አላህ ያወረደውን ቁርአን በመቀበል ነው። ቁርአንን በመተው ሐዲስን ትቶ በማፈንገጥ የሰሃቦችን መንገድ ትቶ በመሄድ አይደለም። አቅላኒ በመሆን አይደለም። እንግሊዝኛ በማውራት አይደለም። ልብስን ከኋላ ዝቅ አርጎ ሰውነት እያሳዩ በመሄድ አይደለም። እንደ ሴት እየተቅለሰለሱ በማውራት አይደለም። አንገት በከረባት በመታነቅ አይደለም። ወንበር ላይ ተቀምጦ መልክን በማሳመር አይደለም። እዛ የበላይነት ለማን ነው አለ? ለአላህ ወሊረሱሊሂ ለመልእክተኞቹ ነው። እዛ የበላይነት ይላል አላህ Subhanahu Wa Ta'ala። ወሊልሙእሚኒን አለ እንደገና ቀጥሎ ለአማኞቹ ነው። አላህ ባወረደው ቁርአን ላመኑ፣ በነብዩ አለይሂ ሰላቱ ወሰላም ሪሳላ ላመኑ፣ ከዛ በፊትም በነበሩ መልእክተኞች ላመኑ፣ በመላእክቶች ላመኑ፣ በአዛበል ቀብር ላመኑ፣ በቂያማ ቀን ሂሳብ ላመኑ፣ ሙቶ በመቀስቀስ ላመኑ፣ በጀሃነምና በጀነት ላመኑ ነቢያቶችን ለሚከተሉ ለሙእሚኖች ነው እዛ ይላል አላህ። ወላኪነል ሙናፊቂነ ላ ያዕለሙና ሙናፊቃን ግን አይረዱም፣ ዱዳዎች ናቸው፣ አይገባቸውም። ቁርአኑን አልተረዱም፣ አልገባቸውም። መልእክተኛውንም የመጡበትን ነገር አምኖ ተቀብሎ እየተገበሩ አይደለም። ስለዚህ መናፊቃኖች ግን አይረዱትም፣ ዱዳዎች ናቸው ይላል አላህ Subhanahu። ነብዩ አለይሂ ሰላቱ ወሰላም አደራችሁን ሴቶች ላይ ከመግባት ከመቀላቀል አሉ የአላህ መልእክተኛ። ፈቃለ ረጁሉን አንድ ሰው አላቸው ሚነል አንሳር ከአንሳሮች አፈራአይተል ሐም ብዙ ጊዜ ባል በምሱ የሚዘናጋው የት አካባቢ ነው ከተባለ ከወንድሙ ጋር ባለው ነገር ይዘነጋል። ቃል አሉ የአላህ መልእክተኛ አልሐሙ መውቱናል የባል ወንድማ ሞት ነው፣ ከባድ ነው የሱ አሉ ነብዩ አለይሂ ሰላቱ ወሰላም። የሱ ከባድ ነው አሉ። ፍትናም በአሁኑ ሰዓት እየተከሰተ ያለው በእንዲህ አይነት ነገር ነው። በጣም ፍትናዎች በአሁኑ ሰዓት እየተውለበለቡና በግልጽ እየታዩ ያሉት በባል ወንድም በሚመጣ ፍትና ነው። ሸሪያን የማያውቁ አንዳንድ ባሎች ለንግድም ሲሄዱ ቤት ውስጥ ወንድማቸውን አስገብቶ ከምስታቸው ጋር በአንድ ክፍል ዘግቶባቸው ይላል። ወይንም ደግሞ ክፍለ ሀገርም ሲልካቸው ውጭ ሀገርም ሲልካቸው ወንድሜ አለና ከሱ ጋር እንቅስቃሴ አድርጊ ይላል። ወንድም ብዙ ጊዜ ለምስት ሐጂ ነብይ መስሎ አይታይም። ብዙ ጊዜ ነብዩ አለይሂ ሰላቱ ወሰላም የባል ወንድም ሞት ነው አለ አላህ መልእክት። ባዳው ያንድን ሰው ቤት መጥቶ መግባቱ ብዙ ጊዜ አይከሰትም። ደፍሮም አይገባም፣ ደፍሮም አይቀላቀልም፣ ደፍሮም ደግሞ ከምስት ጋር ለማውራትም አይሞክርም፣ አይቅለሰልስም፣ ምናሱንም አይሞርድም። እሷንም እንድታወራውና እንድትቀርበው ማያደርጋትም ባዳ የሆነ ሰው። ከባል ቅርብ የሆነ ግን የባል ወንድም ብዙ ጊዜ ምስት የሚያሸፍቱት የባል ወንድሞች ናቸው። አላህ Subhanahu Wa Ta'ala ከእንዲህ አይነት ፍትና ይጠብቃል። ስለዚህ የባል ወንድምማ ሞት ነው አለ አላህ መልእክተኛ አለይሂ ሰላቱ ወሰላም። በሌላም ሐዲሳቸው ላ የኽሉ አሐዱኩም ቢምራአን አንዳችሁ ከሴት ጋር እንዳይቀላቀላሉ የአላህ መልእክተኛ ኢላ ቢሆን ማዚ መህረም ከመህረም ለሷ ሐላፍትና ከሚወስድላት አካል ካልሆነ በስተቀር አሉ ነብዩ አለይሂ ሰላቱ ወሰላም። ሐታ ለጋብቻውን ካን የምትፈለግ ሴት አባት፣ ወንድም፣ አጎት ለሷ ሐላፍትና መውሰድ የሚችል አካል በሌለበት ለማየቱ እንኳን አንድ ክፍል መሆን አይቻልም። ነብዩ አለይሂ ሰላቱ ወሰላም አንድ ወንድ በአንድ ሴት ኸልዋ እንዳያደርጋሉ የአላህ መልእክተኛ። ሐራም ነው መቀላቀል። ነብዩ አለይሂ ሰላቱ ወሰላም አጥብቆ ከልክሏል።
ለማግባት እንኳን ቢሆን ከሷ ጋር መቀላቀል አይቻልም። በስልክም መጀናጀን አይቻልም። በአሁኑ ሰዓት ይህ ስልክ የሚባለው ነገር ብዙ ጣጣ ይዞብን መጥቷል። ሰዎች በአሁኑ ሰዓት ወንዱ ሴቷ ጋር 4 ሰዓትና 5 ሰዓት በስልክ ፋሻ የሆኑ ንግግሮችን ይናገራል። ለዝሙት የሚያነሳሱ ንግግሮችን ይናገራል። ነብዩ አለይሂ ሰላቱ ወሰለም አይን ዝሙት ትሰራለች አሉ፣ እጅ ዝሙት ትሰራለች አሉ የአላህ መልእክተኛ። እግር ዝሙት ይሰራል አሉ፣ ምላስ ዝሙት ትሰራለች፣ ጆሮ ዝሙት ትሰራለች አሉ ነብዩ አለይሂ ሰላቱ ወሰለም። የአይን ዝሙቱ አሉ ነብዩ አለይሂ ሰላቱ ወሰለም የማትፈቀድለትን ሴት አፍጥጦ ማየት ነው አሉ የአላህ መልእክተኛ። ኢማንህንም ይነጥቃል፣ ከአላህ ጋር ያጣላሃል። ነብዩ አለይሂ ሰላቱ ወሰለም አይን ዝሙት ትሰራለች፣ የአይን ዝሙቷ አጅነብይ የሆነችን ሴት አፍጥጦ ማየት። ማነች እቺ? እንዴት ታምራለች? የት ነበር የማቅሽ? የት ዩኒቨርሲቲ ነበር አብረን የተማርነው? ከዚህ በፊት ማቅሽ ይመስለኛል። ባልሳሳት መንገድም አብረን ይሄድን ይመስለኛል። አሁን እንዴት ነው? ያኔ ቀጭን ነበርሽ፣ አሁን ደግሞ ወፈርሽ። ምንድነው? ምን ተገኘ? ነብዩ አለይሂ ሰላቱ ወሰለም የአይን ዝሙት አሉ መመልከቱ ነው። የእጅ ዝሙቱ ደግሞ አሉ የአላህ መልእክተኛ አጅነብይ የሆነችን ሴት መጨበጥ። አጅነብይ የሆነን ወንድ ወይንም ደግሞ ሴት ከሚጨባበጡና ከሚጨምብጡ በጋለ ወስፌ ጭንቅላታቸው ቢቸከቸክ ይሻላል አሉ የአላህ መልእክተኛ። ይሄ ግብለት እንደዚህ የሚባለው ነገር የለም። አዎ የለም። እነዛ ከሃዲያኖች አላህና ነብዩን አለይሂ ሰላቱ ወሰለም የማያውቁ፣ ቁርአንን የማያውቁ፣ ሱናን የማያውቁ፣ ከአላህ ጋር አደብ የሌላቸው፣ ከነብዩ አለይሂ ሰላቱ ወሰለም አደብ የሌላቸው ጋጠ ወጦች ነው ያመጡት። ስለዚህ መጨባበጥ አሉ ነብዩ አለይሂ ሰላቱ ወሰለም የእጅ ዝሙት ነው። እንዲሁም ደግሞ ከሚጨብጥ አሉ ነብዩ አለይሂ ሰላቱ ወሰለም አኺራ ላይ ከሚጠብቀው ቅጣት አንፃር ሲነጻጸር በጋለ ወስፌ ጭንቅላቱ ቢቸከቸክ ይሻለዋል አሉ የአላህ መልእክተኛ። ውዱ ያብሰዋል ተብሎ የለ እንደ ወንጀል? አዎ ያብሰዋል ከተመለስከ ነው። ሐታ የሰሃቦች የሰለፎች ባህሪ የሙእሚኖች ባህሪ ወንጀል ላይ አይዘወትሩ፣ ወንጀላቸውንም ደግሞ እንደ ቁም ነገር አንስቶም አያወሩ። እኔ ከዚህ በፊት እንዲያድርጌ ነበረ፣ እንዲህ ስዘል ነበረ። ይህም አላህ ዘንድ በጣም ከተጠሉ ሰዎች ነብዩ አለይሂ ሰላቱ ሰላም አንደኛው ነው አሉ። በሰሩት ነገር የሚኩራሩ ሙእሚኖቹ ደግሞ ወንጀል ላይ ዘውታሪ ያደርጉ። ነብዩ አለይሂ ሰላቱ ሰላም አንድ ሙእሚን የሆነ ሰው አሉ አንድ ወንጀል በሰራ ቁጥር ልቡ ላይ ነጥብ ይጣልበታል አሉ የአላህ መልእክተኛ። ተውበት አድርጎ ከተመለሰ ያ ይጸዳለታል አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። ከቀጠልና ያ ነገር ላይ ከዘወተረ ደግሞ ቀልቡ ይታጀግበታል አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። ከዛ በኋላ ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከራ። ከዛ በኋላ ማዕሩፍ ሆኖ አይታየው፣ ቀልቡ ይታሸግበታል። ሙንከሩም ደግሞ ሙንከር ሆኖ አይታየው፣ በዛው ባለበት ማዕሲያ ቀብር ይገባል። አላህ ይጠብቀን። ስለዚህ የእጁ መጨበጥ ነው። የእግር ዝሙት ደግሞ አሉ ነብዩ አለይሂ ሰላቱ ሰላም ወደ ሐራም ሊወስድ ወደሚችል ቦታ መንቀሳቀስ መሄድ፣ ወደ ሐራም ቦታ መንቀሳቀስ መሄድ የእግር ዝሙት ነው አሉ። የጆሮ ደግሞ አሉ ነብዩ አለይሂ ሰላቱ ሰላም እንደዚህ ሳያት እንደዚህ አድርጋኝ የሚለውን ነገር መስማት፣ ወደ ዝሙት ወይንም ደግሞ ሴትን የምትፈልግበት መስመር የሚያበጅልህን ነገር መስማት የጆሮ ዝሙት ነው አሉ የአላህ መልእክተኛ። የምላስ ዝሙትስ የፍቅር ንግግር መናገር፣ አንተም ልትባልግ ሴቷንም ልታባልግበት ፈልገ የምትጠቀማቸው ቃላቶች የምላስ ዝሙት ናቸው እነሱ። አላህ Subhanahu Wa Ta'ala ከእንዲህ አይነት ማሲያ ይጠብቃል። ከዛ በኋላ ብልቱ ወይ እውንላታል ወይ ያስዋሻዋል ያንን ነገር። ነብዩ አለይሂ ሰላቱ ወሰለም አንድ ሰው በአንድ ሴት ኸልዋ እንዳያደርጋሉ ከለከሉ የአላህ መልእክተኛ ከማህረም ጋር ቢሆን እንጂ። ይህ ደግሞ ማህረም ባለበት እንደፈለገች ተገላልጻ ለምትፈልገው ነገር እሷ ጋር ቀርበ ፎክር ጨፍር ብሎ ማለት አይደለም። ለጋብቻው እንኳን ቢሆን ከማህረም ጋር ነው የምታያት። ሌላ ኸልዋው በራሱ የተከለከለ ነው። ወንድ ከሴት ጋር፣ ሴት ከወንድ ጋር መተራመስ፣ መረበሽ፣ ይህ መቃም፣ ይህ መጨፈር፣ መንዙማ ላይ መምታት፣ ማምታታት፣ ዱዓ ነው ብሎ አሚን ማስባል፣ ዱዓ ነው ብሎ ጫት ላይ ቡና ማስቀጥቀጥ፣ ዱዓ ነው ብሎ ጫት ማጉረስ፣ ይህ በሙሉ ከአላህ ጋር የሚያጣላ ነው፣ ወደ አላህ የሚያቀርብ አይደለም። ሴት ልጅ ፊት ለፊት ቁጭ ብላ ጀበና አጠገብ ተቀምጣ ድምጿን ዝቅ አድርጋ ሂጃብ ነው ተብሎ የሆነ ነገር ጣላ አድርጋ ከፊት ለፊት ቁጭ ብላ ለጀበና ውበት ተደርጋ ተይዛ ሰው ጫት እዚህ ጋር አስቀምጦ ዱዓ ነው ተብሎ እየየው አሚን አሚን ይባላል አይደል? የአላህ መልእክተኛ ከልክለዋል። እንዲህ አይነት ዱዓ የለም፣ ዱላ ነው። እንዲህ አይነት ኢባዳ የለም፣ ዕዳ ነው። እንዲህ አይነት ወደ አላህ መቃረብ የለም፣ ከአላህ ጋር መራቅ ነው የሚሆነው። ነብዩ አለይሂ ሰላቱ ወሰለም ከልክለዋል። አይሻ እኮ የቂያማ ቀን ወንዶችም ሴቶችም አንድ ሜዳ ላይ ይቀሰቀሳሉ። ሲቀሰቀሱም ደግሞ ሁሉም ራቁቱን ነው የሚቀሰቀሰው አሉ የአላህ መልእክተኛ። ራቁቱን ነው የሚቀሰቀሰው አሉ የአላህ መልእክተኛ። ከበዳት አይሻ። አቅሉ ሰሊም የሆነ ሰው እንደዚህ ከበዳት። ወንዱም ሴቱም ማለት አብረን ነው የምንቀሰቀሰው አንድ ላይ። አው ያ አይሻ አላት ነብዩ አለይሂ ሰላቱ ሰላም አንቺ የእውነተኛው የሲድቅ ልጅ፣ አው የዛን ቀን እኮ ወንዱም
ሴቲቷን የሚያይበት ሰዓት የለውም ማለት ነብዩ አለይሂ ሰላቱ ሰላም። ሴቷም ደግሞ ወንድ የምታይበት ሰዓት የላትም። ነፍሲ 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 የሚባልበት ቀን ነው አሏት ነብዩ አለይሂ ሰላቱ ሰላም። ያንን ቀን ወዛ ጠየቀች። የዱንያ ጠያቂ አይደለም፣ በቃ ተነግሯቸዋል፣ እየተገበሩት ነው። የቂያማ ቀንስ እንዴት ይሆናል ብላ ጠየቀች። የዛን ቀንማ የሰው ልጆች በወንጀላቸው ልክ በላባቸው የሚጥለቀለቁበት ቀን። ወንጀሉ አናሳ የሆነ ሰው እስከ ታፋው ድረስ በላቡ ይጥለቀለቃል በራሱ ላብ። ወንጀሉ ደግሞ የጨመረው ሰውዬ እስከ ብብቱ ድረስ ላቡ ያጥለቀልቀዋል። ወንጀሉ በጨመረ ቁጥር እስከ ደረቱ ይሄዳል። ወንጀሉ ከፍተኛ የሆነ ሰው ሙሉ ላቡ ይሸፍነዋል አሉ ነብዩ አለይሂ ሰላቱ ሰላም። የዛች ቀን አላህ ፊት ተቁሞ አንድ ሜዳ ላይ ተሰብስቦ ሰው ራቁቱን ቆሞ በወንጀሉ ልክ ላብ የሚጥለቀለቅበት ቀን ነው። ያን ቀንማ ወንድም ከወንድም፣ ልጅ ከናቱ፣ አባት ከልጁ፣ ልጅ ከአባቱ ሁሉም የሚሸሽበት ቀን ነው። እንደው እኮ የሰው ልጆችን በጠቅላላ ለጀሃነም ፍዳ አውጥቶ ነፍሱን ነፃ ማውጣት የሚመኝበት ቀን ነው የዛን ቀን። ስለዚህ የዛን ቀን ራስ በራስ እንደዚህ የሚመለከቱበት ቀን አይደለምና አንድ ላይ ይቀሰቀሳሉ አሏት ነብዩ አለይሂ ሰላቱ ሰላም። ነብዩ አለይሂ ሰላቱ ሰላም ሁለት ሰዎች እኔ አላየኋቸውም፣ ወደፊት ግን ይመጣሉ። ላ ይድኹልነል ጀና ወላ የጅድነ ሪሃሃ፣ ጀነት አይገቡም፣ እንደው ሽታዋንም አያገኙም። ጀነት ለመግባት የሚያስኬደው ይህንን ያክል ነው፣ ወደ 500 ዓመት ያስኬዳል። አራ ጀነት ለመግባት ይቀርና ሽታዋንም አያገኙም አሉ ነብዩ አለይሂ ሰላቱ ሰላም። ማናቸው ብሎ ሲገልጹ ነብዩ አለይሂ ሰላቱ ሰላም የሰው ልጆችን የሚበድል አንደኛው፣ የሰው ልጆችን የሚገርፍ አለንጋ ይዞ ያለምንም ወንጀል ያለምንም የሰው ልጆችን የሚቀጠቅጥ የሚገርፍ አሉ ነብዩ አለይሂ ሰላቱ ሰላም። ሁለተኛው ደግሞ ለብሳ ያለበሰች የሆነች ሴት አሉ ነብዩ አለይሂ ሰላቱ ሰላም። ነብዩ አለይሂ ሰላቱ ሰላም ሲያወሩት የነበረው ነገር እኛ ጋር ያለ ነው ፍትናው። አረ ሀገራችን ላይ ሳይሆን እኮ እያንዳንዳችን ቤት ላይ በአሁኑ ሰዓት የሚገኝበት ሰዓት ላይ ደርሰናል። ሴት ልጆች በአሁኑ ሰዓት አደብ የሚባል ነገር የለም። አላህ ካዘነላቸው ጥቂቶቹ ሲቀሩ ነብዩ አለይሂ ሰላቱ ወሰላም እርግማን ውስጥ ገብተዋል። አብዛኞቹ ምን እያደረጉ ነው? ከቤት ሲወጡ ይኳኳላሉ፣ ሊፕስቲክ ይቀባሉ፣ ሽቶ ይቀባሉ፣ ከሰውነታቸው ጋር የሚጣበቅ ልብስ ይለብሳሉ። የለም አለ አሁን አብዛኛው ይሄ ነው አይደል ያለው። አረ ከሰውነታቸው ተጣብቆ እኮ የውስጥ አካላቸው የሚታይ ልብስ ይለብሳሉ የሙስሊም እህቶቻችን። ሃይ እንበላቸው ጀሃነም ከመውደቋ በፊት አላህ Subhanahu Wa Ta'ala ያችሁ ሰዎች ወይ ነፍሳችሁን ከጀሃነም እሳት ነፃ አውጡ ጠብቁ እያለ ነው አላህ። ጠብቅ ነፍስህን፣ የቂያማ ቀን ጀሃነም ከመውደቅ በፊት ነፍስህን ጠብቅ አለ። ወአህሊኩም ቤተሰቦቻችሁን ጠብቁ። ነብዩ አለይሂ ሰላቱ ወሰላም እያንዳንዳችሁ ተጠባቂዎች ናችኋል፣ ሁላችሁም ተጠያቂዎች ናችኋል። የቤት ኃላፊ በቤቱ ጉዳይ ከታችሁ ባሉ ሰዎች ተጠያቂ ነው። የቂያማ ቀን አላህ ይጠይቀዋል። ምስትም በባሏ ሐቅ ትጠየቃለች አሉ ነብዩ አለይሂ ሰላቱ ወሰላም። ይህ መጠየቅ የሚባለው ነገር ከመምጣቱ በፊት ተጠያቂነታችሁን አዲኑ አለ አላህ። የጀሃነም ደግሞ ቃጠሎዋ የምትቀጣጠለው በሰው ልጅና በድንጋይ ነው። ከዚህ ነፍሳችሁን አድኑ እያለ ነው አለይሃ አለ። ደግሞ ጀሃነም ላይ አለ መላኢከቱን መላእክቶች አሉ፣ ጊላዝ የሆኑ ቁጡ የሆኑ ብርቱ የሆኑ መላእክቶች አሉ፣ ሽዳድ በጣም ጠንካራ የሆኑና ኃይለኛ የሆኑ መላእክቶች አሉበት እያለ ነው አላህ። ጀሃነም ላይ ላ ያሱን አላህ ማ አመረሁም፣ አላህ Subhanahu Wa Ta'ala አድርጉ ያላቸውን ነገር የማይጥሱ የሚተገብሩ መላእክቶች አሉ። ወይፍአሉነ ማ ይኡመሩን፣ የታዘዙትን ነገር ይሰራሉ። ስለዚህ እዛ ከመድረሳችሁ በፊት ነፍሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ። እህቶቻችን ምስቶቻችንን እንጠብቅ፣ ወንድሞች እናቶቻችንን እንጠብቃቸው፣ ሃይ እንበላቸው፣ ራቁታቸው አይውጡ ከቤት፣ ሂጃባቸውን ይጠብቁ፣ ከወንድ ጋር ይቀላቀሉ፣ ከወንድ ጋር እንደፈለጉ አያውሩ፣ ስልክ እንደፈለጉ አያውሩ፣ እንደፈለጉ አይጨብጡ፣ ሽቶ ተቀብቶ ከቤት አይውጡ፣ መንገድ እንደፈለጉ አይሂዱ። አራ አይሂዱ ለማለት እኮ ራሱ አልፎ ተርፎ በአሁኑ ጊዜ የሴት ልጅ አባቶቻችን እኮ በአሁኑ ሰዓት እንደ ኤሌክትሪክ ውጭ ሀገር እየላኩ ነብዩ አለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን የምታምን ሴት አሉ የአንድ ቀን ከነሌሊቱ ጉዞ እንዳትሄድ ያለ ማህረም አሉ ነብዩ አለይሂ ሰላቱ ወሰላም። እንዳትጓዝ አሉ የአላህ መልእክተኛ። በአላህና በመጨረሻው ቀን ያመነች ሴት እንዳትሄድ። በአሁኑ ሰዓት እያንዳንዱን ቤት ብንቆጥር እኮ ያለ ማህረም ኳታሪ ልኳታል፣ ዱባይ ልኳታል፣ ሳውዲ ልኳታል፣ ቻይና ትሄዳለች፣ ጃፓን ትሄዳለች፣ አሜሪካን የለ እንደፈለገች እንድትሆን አይተን ዝም እያልን ነው። ነብዩ አለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን ያመነች ሴት እንዳትሄዳል የአላህ መልእክተኛ። ስንትና ስንት ጠንካራ የሆኑ እህቶቻችን ቁርአን የቀሩ ሐዲስ የቀሩ ዳዕዋ ማድረግ የሚችሉ ሴቶቻችንና ልጆቻችን ማስተቃራት ማስተማር እየቻሉ ውጭ ሀገር ተሰዶ በሚደርስባቸው ሙሲባና ችግር አብዶ የሚመጡ ስንትና ስንት እህቶቻችን አሉ። ስንትና ስንት እህቶቻችን ሊሰሩበት የሄዱትን ገንዘብ ሳይሳካላቸው እንዴት ይሳካል? አላህና ነብዩ አለይሂ ሰላቱ ወሰላም የታመጹበት ነገር እንዴት ይሳካል? ነብዩ አለይሂ ሰላቱ ወሰላም እያንዳንዱ ሰው ሲፈጠር ሁሉ ነገሩ
ተጽፎለታል አሉ የአላህ መልእክተኛ። ርስቁ ተጽፏል አሉ፣ አጀሉ ተጽፏል አሉ፣ ሁሉ ነገር ተጽፏል። አደራችሁን አሉ የአላህ መልእክተኛ ተቻኩላችሁ በሐራም እንዳትፈልጉታል። ይህን ርዝቅ ተቻኩላችሁ በሐራም እንዳትፈልጓል። አትቸኩሉ፣ ተረጋጉ። ነፍስ እኮ የተወሰነላትን ነገር ሳትወስን ወደ አኺራ ስለማትሄድ አትቸኩሉ፣ ሰብር አድርጉ አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ደግሞ በማመጽ ርዝቅም አይገኝም፣ ድልም አይገኝም፣ ዒዛም አይገኝም፣ ውርደት ነው የሚገኘው። ስለዚህ እህቶቻችን፣ እናቶቻችን፣ ልጆቻችን ስርዓት እናስይዝ፣ እኛም ስርዓት እንያዝ፣ ጊራ ይኑረን፣ መይቶች አንሁን። አላህ ሱብሓነሁ ወተዓላ ቁ አንፉሰኩም ወአህሊኩም ናራ እያለ ነፍሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ እያለ። ስለዚህ ያለ ማህረም መንገድ መሄድ፣ ያለ ማህረም ለጋብቻም ቢሆን ተቀላቅሎ መቀመጥ፣ በሴቶች ላይ ኸልዋ ማድረግ፣ ተገላልጾ ከቤት መውጣት የተከለከለ ነው በሸሪዓ አጥብቆ ነብዩ አለይሂ ሰላቱ ወሰላም ከልክሏል። ሙእሚን ለሆኑ ሴቶች በላቸው አይናቸውን ሰበር እንዲያደርጉ ንገራቸው፣ ወያህፈዝና እንዲጠብቁም ደግሞ ንገራቸው፣ ፍሩጀሁና ብልቶቻቸውን እንዲጠብቁ ንገራቸው። የሰው ልጅ በአንድ ጊዜ እኮ ተነስቶ ወደ ዝሙት አይሄድ። ወደ ዝሙት ለመሄድና ዝሙት ላይ ለመውደቅ ብዙ ስልስላዎች አሉ። ከዛ በፊት የሚፈጸሙ ነገሮችና ስርዓቶች አሉ። አንድ ሴት ልጅ መንገድ ስትሄድ መኪና ውስጥ ብትገባ አጠገቧ ጋጠወጥ የሆነ ወንድ ይገጥማታል። ሙስሊም ከሆነ አሰላሙ አለይኩም እህቴ ይላታል። በሰላምታ ይጀምራል። እሷም ወአለይኩም ሰላም ትላለች። መጀመሪያ አሰላሙ አለይኩም እህቴ እያልኩሽ ነው፣ ወአለይኩም ሰላም ትለዋለች። ወዴት እየሄድሽ ነው? ወደ አዲስ አበባ። መሐመድ የሚባል ወንድም አለሽ ይላታል። አውቀው የሚመሳሰል መሐመድ ካላት ከሱ ጋር አብረን እኮ ተምረናል ሐዋሳ ዩኒቨርሲቲ ይላታል። ከሌለ ደግሞ አይ መሐመድ አይባልም እኔ ሙስጠፋ ነው የሚባለው። ሶሪ እኔ ሙስጠፋ ነው የምልሽ ሙስጠፋ ነው ይላታል። ከዛ በኋላ እሺ ምን ልርዳሽ፣ ምን ነበር ችግርሽ ምናምን ይላታል። ይጀምራሉ። ከዛ በኋላ ማውራት ይጀምራሉ። ስልኳን ትሰጠዋለች፣ ስልክ ሴቭ ያደርጋል፣ እሷም ሴቭ ታደርጋለች። እያወሩ ይሄዳሉ። አላህ ያዘነላቸው በስልክ ብቻ ይለያያል፣ ለሌላ ጊዜ ተቀጣጥሮ። አላህ ያላዘነላቸው ደግሞ የወረደበት ቦታ ልትወርድ ትችላለች። ደይፍ ነቻ፣ ደካማ ነቻ። የነብዩን አለይሂ ሰላቱ ወሰላም ህግጋትና ደንብ እንቢ ብላለች። የአላህን ህግ ጥሳለች። ከዛ በኋላ እየተቀጣጠሩ ምን እያሉ እያወሩ ስልክ እየተጀናጀኑ ብርድ ልብስ ውስጥ ገብቶ እያወራት እሷም እያወራችው ካርድ እየሞላለችለት እየተሞላሉ መጨረሻ ማሰላም ዳዋ የምታደርግላት አይገባትም። አፍዝዟታል። መርዝ የሆኑ ንግግሮችን ወርሮባታል። ይህንን ተአብ ያመጣል። ያለ ማህረም መሄድ። አላህን እንፍራ፣ እኛም እንጠንቀቅ። ወንዶችም የምናደርገውም ከሆነ እንጠንቀቅ፣ አላህን እንፍራ። ቀልባችን ላይ ختም ይደረግበታል፣ ጀሃነም ይበላናል። እህቶቻችንም ስርዓት እናስይዝ፣ እንከልክል። ስለዚህ ብልቶቻቸውንም እንዲጠብቁ ንገራቸው። ወላ ዩብዲና ግልጽም እንዳያደርጉ ደግሞ ንገራቸው። ዚነተሁና ውበታቸውንም ግልጽ እንዳያደርጉ ሂጃባቸውን እንዲለብሱ ንገራቸው አላቸው ለነብዩ አለይሂ ሰላቱ ወሰላም። በአሁኑ ሰዓት ከሂጃብ ጋር ሙሐረባ የሚያደርጉ ብዙ ሰዎች አሉ፣ ፈላስፋዎች አሉ። በተለይ መንሃጀል ኢኽዋን የሚባለው የወደቀ የወረደ የሆነ መንሃጅ ሴቶች ሲሸፋፈኑ ምን እንደዚህ ያጨናንቅሻል? ሂጂ ዩኒቨርሲቲ ተማሪ፣ ያንቺ ጓደኞች አታይም እንዴት እንደሚሆኑ? ምን እንደዚህ ያደርግሻል የሚሉ ሰዎች ናቸው። መስጊድ ላይ ቢላህ አለይኩም ቁጭ ብሎ መሃል ላይ ያስተምራሉ እነዚህ ሴቶች መሃል። ከዛ በኋላ ሴቶች መጨቃጨቅ ይጀምራሉ። አንዳንድ አቅላቸው የማይቀበል ሴቶች አሉ። ይህ ነገር ከበደኝ፣ እኔ ወንድ ያየው መማር ከበደኝ ይላሉ። ከዛ ሲጨቃጨቁ ጽሑፍ ይደርሳቸዋል። ኡስታዝ መጋረጃ ቢደረግ እንዴት ይመስሎታል ምናምን ይመጣል። እናንተ ተስማሙና ንገሩኝ በቃ ይላል። ኢኽዋኖች እንደዚህ ነው የሚሉት። ተነጋገሩና ንገሩኝ ይላሉ። ሂጃብ አትበሉ ይላሉ። እሺ ነብዩ አለይሂ ሰላቱ ወሰላም እኮ ምስቶቻቸውን ያስለብሱ ነበረ። አይሻ እኮ ሐጅ ላይ ንቃብ እንዳይለበስ ጓንት እንዳይለበስ ተብሏል። ነገር ግን ወንዶች ከፊት ለፊት ሲመጡ ወደታች እንለቀው ነበር ትላለች ብለህ ስትነግረው አይ ሼክ አልባኒ እኮ ዋጅብ አይደለም ብለዋል ይላል። እኛ እኮ የምንከተለው ነብዩን አለይሂ ሰላቱ ወሰላም ቁርአንን እኮ ነው የምንከተለው አይ ይላል። እሺ ቆይ ትቀበላቸዋለህ? አው ሼክ አልባኒ አው ቀበላቸዋለሁ። እሺ መንሃጀል ኢኽዋንን እኮ ያወድሙታል፣ ትቀበላቸዋለህ? በሱ አልቀበላቸው፣ የምፈልገውን ብቻ ነው የምቀበላቸው። አህለ ሱናዎች ግን የሚቀበሉት ማንን ነው? ቁርአንና ሐዲስ። ያንን ቁርአንና ሐዲስን የዑለማ ንግግር መጥቶ ከገጠመ እሰየው ትቀበላል። ካይነም መንካል ጉርአጌም ይሁን መስቃንም ይሁን አረብም ይሁን አጀምም ይሁን የፈለገው ብሔር ይሁን ቃላቸው ከቁርአንና ከሐዲስ ከገጠመለት ትቀበላል። ካልገጠመ ትጥለዋል። ያለ ሱናዎች ባህሪ ይህ ነው። ቀልባቸው ላይ ግን በሽታ ያለው ግልጽ የሆነ ፍንትው ያሉ አንቀጾች አሉ ይላል አላህ። ሌላ ደግሞ ሙተሻቢ የሆኑ
አንቀጾች አሉ ይላል አላህ فأما الذين في قلوبهم زيغ على الله በቀልባቸው በሽታ ጥመት ያለባቸው ሰዎች فيتبعون ما تشابه منه የሚመሳሰሉን እየመረጡ ይዛል ፍንትው ያለው ይያለ እንትና እንደዚህ ብሏል እንትና እንደዚህ ብሏል እንደዚህ ይመሳሰላል እንደዚህም እኮ ተብሏል እንደዚህም ተገምቷል እንደዚህም ተወጥቷል እንደዚህም ተወርዷል ይያሉ ሙተሻቢውን ይከተላሉ አለ ምንን ፈልጎ ነው ኢብቲጋእ አልፊትና አላህ ፊትናን ፈልጎ ነው ወብቲጋእ ታዊሊሂ አለ ታዊልን ፈልጎ ነው ይሄንን የሚያደርጉ ጥሩ ነገር ፈልጎ አይደለም ይያለ ነው አላህ Subhanahu Wa Ta'ala ስለዚህ ነብዩ አለይሂ ሰላቱ ወሰለም ሴቶችን እንዲለብሱ አዘዋሉ ያንን ነው መያዝ ያለበት وقرن في بيوتكن ولا تبرجن تبرج الجاهلية الأولى وقرن في بيوتكن አራሴቶች ቤታችሁ ላይ ተረጋጉ ቁጭ በሉ ይላል አላህ ولا تبرجن تبرج الجاهلية الأولى ከዚህ በፊት እንደነበሩ ማህይባኖች እንዳትገላለጹ ይላል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም እንደሚገላለጹ ሴቶች አሁን የማላያቸው ወደፊት ይመጣሉ ጀነትን አይገቡም ጀነት መግባት ይቀርና የጀነትን ሽታ አያገኙም አሉ ያላህ መልእክተኛ የምትገላለጽ ራቁታን የምትሄድ ጸጉራቸው ደግሞ እንደ ግመል ሻኛ ዘንበል ያደርጉታል ጸጉርም እኮ ባይኖራቸው ድንበር ያለፉ ያስቀጥላሉ ጸጉር ወንዶችን ሊያባልጉ ወንዶችን ወደ እነሱ ሊስቡ ወንዶችን ወደ ዝሙት ሊጣሩ ጸጉር ይቀጥላሉ አንዳንዶቹ ጭራሽ ጋጠወጥ የሆኑት ሌላዋ ደግሞ ኢማን ገብቶኛል የሼኽ ልጅ ነኝ እንደው የወልይ ዘር ነኝ የምትለዋ ደግሞ ሰብሰብ አድርጋ እንደዚህ ታስረውና ከላይ ሂጃብ ጣል ታደርግበታለች ለወንዶች እንደዚህ ያረግ ትሄዳለች ወይንም ደግሞ እዚች ጋር እንደዚህ ትከፍትና እንደዚህ ታደርጋለች ወይንም ደግሞ በዚህ በኩል ታወጣውና ሂጃቡ እንደው አንሷታል ነው እንዲባል ከታች ታሳይሃለች እንደዚህ ትንሽ አውጥታ አሉ ደግሞ ሌሎቹ ጅልባብ ይለብሳሉ ከላይ ፊታቸውን ክፍት ያደርጉና ይቺን ይቀባሉ እንደዚህ ሂጃቧን ደግሞ እንደዚህ ያደርጉና ከላይ ደርበው ይሄዳሉ ጫማቸውን እያስጩሁ የማስቲካቸው ጩኸት የሽቶ ሽታ ይህ ሁሉ እርግማን ይህ ሁሉ ከነብዩ አለይሂ ሰላቱ ወሰለም እርግማን እየወረደባት ነው የአላህ መልእክተኛ ተራግመዋል ስለዚህ ሴት ልጆቻችን ስርዓት እናስይዛቸው ጀሃነም እሳት ከመብላቱ በፊት ለሴቶቻችን ስርዓት እናስይዝ እኛም አላህን እንፍራ ሴቶችን አናባልክ በስልክ እንደፈለግን አናውራቸው አይቻልም በስልክም ማውራት ወሳኝ የሆነ ጉዳይ እስካልሆነ ድረስ ወንዶችንም አላህ የረገማቸው ወንዶች አሉ በሴት የሚመሳሰሉ ሴቶችን ሊያባልጉ ከቤት ተስተካክሎና ተበጃጅቶ እንደ ሴት ኮስሞቲክስ የሚያዘጋጁ ወንዶች አሉ ቤት ውስጥ በየቀኑ ይነሳል ጸጉሩን ይቀባል 11 ሰዓት ስራ የሚገባ ከሆነ ለሊት 9 ሰዓት ተነስተዋል ሙእሚኖቹ ለሊት የተነሱ እሱ ለሊት 9 ሰዓት ተነስቶ ጸጉሩን ያስተካከለ ከዛ ጸጉሩን አስተካክሎ ፍሪዝ አድርጎ ምን ብሎ አወጅቶት ከዛ በኋላ እንደ ሴቶች ደግሞ የሚቀቡ ወንዶች አሉ ሊፕስቲክ መንገድ ላይ የሚቀባሉ አሉ እንደዚህ አውጥቶ ሴቶቹን ለማባለቅ ሊፕስቲክ ይዞ የሚዞሩ ወንዶች አሉ ቃሪያ የሚለብሱት ቃሪያ እየለበሱ ሲወጣም በፌስታል ነው የሚወጣው ሲገባም በፌስታል ነው አቤት ስቃይ በፌስታል ሌላ ሰው አለ ደግሞ ከታች ጎትትለታል አይወጣለትም አሁን ደግሞ ጭራሽ መስጊድ አላሁ አክበር ሰላት ነው ጫወታ ነው الذين هم في صلاتهم خاشعون الذين هم في صلاتهم خاشعون አላህን እየፈራችሁ ናችሁ ቁሙ እየተባለ መስጊድ ላይ ሱሪ እንደዚህ ጎተት ቤት ለማውጣት ሌላ ሰው ያስፈልጋል የጸጉሩ ጣጣ የሴት ሽቶ የሚቀቡ ሰዎች አሉ በምንም ወንድ ሆኖ በሴት የሚመሳሰል የአላህ እርግማን ይወረድበታል ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ረህመት ይራቅ ሴት ሆና ደግሞ ከወንድ ቤት የሚያስጠላቸው ሴቶች አሉ ከሴቱ ጋር ማውራት ሴቶች ሳሎን መግባት ማይፈልጉ ወንዶች ጋር ዘሎ የሚገቡ ሴቶች አሉ ምን ገጠመሽ ብለ ደንግጠ ስታያት አይ እዚህ ለመቀመጥ ነው የመጣሁት ሂጂ አላህን ፍሪዛ ግቢ እንጂ ከወንድ ጋር ተላምዳ ሴቶችን ለሌላ ዘጋይታ ከወንድ ጋር የምትቀመጥ ሴት አለች ነብዩ አለይሂ ሰላቱ ወሰለም ወንድ ሆኖ በሴት የሚመሳሰል ሴቱና በወንድ የምትመሳሰል ከአላህ ረህመት ያርቃቸው ብሎ ነብዩ አለይሂ ሰላቱ ወሰለም ተራግመዋል ስለዚህ እንዲህ አይነት የአላህን ቁጣ ይዞብን ሊመጡ የሚችሉ ነገሮችን መጠንቀቅ መቻል አለብን ጸጉር አቆራረጥ ጀምሮ ማሳደግ የፈለገ ሰው አንድ ላይ ያሳድግ ሐቁን የሚጠብቅ ከሆነ የሚያበጥረው ቆሻሻ ማይዝ አጠገቡ ያሉ ሙስሊሞችን አዛ የማያደርግበት የማይሸት ከሆነ ስርዓቱን የሚጠብቅ ከሆነ ከዚህ አልፎ ወደታች እንዳይወርድ ማርዘም ይችላል ካለው ደግሞ ሙሉ አሳጥሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትላንትና አንድ ኳስ ተጫዋች ማንቸስተር ላይና እንትን ላይ ያየኸውን ነገር መስጊድ ይዘህ ትመጣለህ በላህ አላህን ፍራ ነብዩ አለይሂ ሰላቱ ወሰለም እንዴት ይለብሱ ነበር እንዴት ይሄዱ ነበር እንዴት ይናገሩ ነበር እንዴት ይበሉ ነበር እንዴት ይጠጡ ነበር እንዴት ይተኙ ነበር እንዴት ሽንት ቤት ይገቡ ነበር ከእናት ከአባት ጋር ሙአመላ ማድረግ እንዳለብን የነገሩን ይህንን አጥንተን ልንተገብር ይገባል እንጂ ያንድ ካስተጫዎች ሙፈክርና ባንድ ካስተጫዎች ልናብድ ይገባል እንዴ አይብ ነው በሙስሊም ላይ አይብ ነው ወንዶች እኮ ትናንሾቹ ይቀሩና እኮ አባቶች ራሱ በአሁኑ ሰዓት እየረበሹ እኮ ነው ካስሚዳ አትገባ ገባ ብሎ የሚነሱ አባቶች አሉ
አላህን የማይፈሩ አጠገባቸው ያለውንም ሰው የማይፈሩ በካስ ያበዱ አባቶችም አሉ። አላህ ይጠብቀን ከእንዲህ አይነት ፍትና። ሰሃቦች እኮ አላህን የማወሳበት ጊዜ ተቋርጦብኛል ብሎ እኮ ከሽንት ቤት እስኪወጡ ይጨንቃቸው ነበር። ስለዚህ ጸጉራችን አስተካክለን ሙሉ እንቁረጥ፣ አለባበሳችን እናስተካክል። ነብዩ ሰለላሁ ዐለይሂ ወሰለም ከቁርጭምጭሚት በላይ እንድንለብስ ሰፋ ያለ ልብስ እንድንለብስ ነግሮናል። ይህንን ነው መተግበር ያለብን። ከሴቶች ጋር መመሳሰል የለብንም፣ መለየት አለብን። ሴቶቻችን እንምከር፣ ስርዓትና ሲዛቸው፣ አላህን እንፍራ። እዚህ ቦታ ላይ እንደሰበሰበን አላህ Subhanahu Wa Ta'ala ጀነተል ፊርደውስ ላይ አላህ ይሰብስበን። ስሜታችን ዋጥ አድርገን የነብዩን አለይሂ ሰላቱ ወሰላም መንገድ አጥብቀን ይዘን ከአላህ ጋር ለመገናኘት ሁላችንም አላህ ይወፍቀን። ሁላችንም ደግሞ ለቁርአን ለሐዲስ ለመንሃጅ ሰለፍ ልባችንን አላህ ክፍት ያድርግልን። ከጥመትና ከጠማሞች መንገድም አላህ ይጠብቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.